ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ መረጃችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። በኢትዮጵያ የደሞዝተኛው የገቢ መጠን የመጨመር ሳይሆን የመቀነስ አዝማሚያ ማሳየቱ ስጋት ፈጥሯል ተብሏል። የደሞዝተኛው ገቢ ለምን ቀነሰ? ምክንያቱን በዝርዝር ይዘነዋል። በሁሉም የዩኒቨርሲቲ ተማሪዎች የምግብ በጀት በሚል የወጪ መጋራት ወይም ኮስት ሼሪንግ በ4 እጥፍ መጨመሩ ተሰምቷል። ይህ ጭማሬ በተማሪዎች ዘንድ እንዴት ይታያል? የምትሰሙት ይሆናል። የ10 ዓመት አዲስ የግብርናና የገጠር ልማት ፖሊሲ ስትራቴጂ መዘጋጀቱ ተገለጸም። የተዘጋጀው ስትራቴጂ ምን ጉዳዮችን አካቷል? የምናደርሳችሁ ይሆናል። ግሪን ሞሽን የተሰኘ ዓለም አቀፍ የመኪና ኪራይ ኩባንያ በኢትዮጵያ ስራ መጀመሩን አስታውቋል። የሚሉትንና ሌሎች በዝርዝር የምንመለከታቸው መረጃዎችን ይዘናል። እስከ መጨረሻው ተከታተሉን ዘንድ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የከፍተኛ የትምህርት ተቋማት የጥናትና ምርምሮችን በአእምሯዊ ንብረት ባለቤትነት እንዲያስመዘግቡ ተጠየቀም። ዩኒቨርሲቲዎች በግብርና በቴክኖሎጂና በሌሎች ዘርፎች ምን ያህል ለማህበረሰቡ ችግር ፈቺ ፈጠራዎችን እንደሚያበረክቱ ማረጋገጫ ይሰጣል ተብሎ የታመነበትን የጥናትና ምርምር ውጤታቸውን በአእምሯዊ ንብረት ባለስልጣን የሚያስመዝገብ ስራ እንዲሰሩ ትምህርት ሚኒስቴር መጠየቁ ተገልጿል። በዚህም በአእምሯዊ ንብረት ሲመዘገብ የፈጠራው አዲስነት፣ ተግባራዊነትና ሌሎች አስፈላጊ ጉዳዮች የሚታዩ በመሆኑ ትምህርት ሚኒስቴርም የባለስልጣን መስሪያ ቤቱን የምስክር ወረቀት እንደ መስፈርት ለመጠቀም ያስችለዋል ተብሏል። የአእምሯዊ ንብረት ባለስልጣን የኮሚኒኬሽን ጉዳዮች ኃላፊ አቶ ኤልያስ መሐመድ ጥናትና ምርምሮቹ ካልተመዘገቡ ለስርቆት ሊዳረጉ እንደሚችሉ ገልጸው የትምህርት ተቋማቱ የተመዘገቡት ስንት የፈጠራ ስራዎች እንዳሏቸው ሚኒስቴር መስሪያ ቤቱ መለኪያ እንዲሆነው ያስችለዋል ሲሉ አብራርተዋል። በተጨማሪም የከፍተኛ ትምህርት ተቋማቱ የፈጠራ ውጤትን ማስመዝገብ የዕቅድ አካል እንዲያደርጉትና ሪፖርት ማቅረብ እንደሚጠበቅባቸውም ተገልጿል። ኢትዮጵያ የማር እጥረት ላይ የገበያ ተግዳሮቶች እንቅፋት ሆነውባታል ተባለም። ኢትዮጵያ በአፍሪካ ቀዳሚ የማር አምራች ስትሆን በዓለም አቀፍ ደረጃ ደግሞ 10ኛ ደረጃ ላይ የምትገኝ ስትሆን መንግስት በ2024 እና 2025 በጀት ዓመት የማር ምርትን ከ375 ሺህ ቶን በላይ ለማድረስ ከፍተኛ ግብ ማስቀመጡ ተገልጿል። ሆኖም ግን የዘርፉ አምራቾች ተገቢውን ዋጋ እንዳያገኙና ቀጥታ የገበያ ትስስር እንዳይኖራቸው የሚያደርጉ ከፍተኛ የገበያ ተግዳሮቶች እንዳሉም ተጠቁሟል። በዚህም በኦሮሚያ ክልልና በደቡብ ምዕራብ ኢትዮጵያ አካባቢ ያሉ አምራቾች ተስማሚ ገበያዎችን ለማግኘት ችግር እንዳለባቸው በተደጋጋሚ ቅሬታቸውን ሲያሰሙ ይስተዋላል። ብዙዎቹ ቀጥተኛ የገበያ ስርዓት ባለመኖሩ ማራቸውን በዝቅተኛ ዋጋ ለመሸጥ የሚገደዱ ሲሆን በአሁኑ ጊዜ 1 ኪሎ ማር በአምራች ደረጃ ከ400 ብር ባነሰ ዋጋ ሲሸጥ በአዲስ አበባ ደግሞ እስከ 800 ብር እንደሚሸጥ ካፒታል ጋዜጣ አስነብቧል። ኢትዮጵያ ማርን ወደ ሱዳን፣ ኖርዌይ፣ ሳውዲ አረቢያ፣ እንግሊዝ፣ ጃፓንና አሜሪካን የመሳሰሉ ሀገራት የምትልክ ቢሆንም የአካባቢው አምራቾች በዋጋ ሰንሰለቱ ውስጥ ባሉ ስልታዊ ችግሮች ምክንያት ከነዚህ ዕድሎች በአግባቡ ተጠቃሚ መሆን እንዳልቻሉ ዘገባው ጠቅሷል። መንግስት ላለፉት 18 ዓመታት ሲሰራበት የቆየውን የደረቅ ቆሻሻ አያያዝ አዋጅ ቁጥር 513/1999 ለማሻሻል የሚያስችል ረቂቅ አዋጅ ማዘጋጀቱ ተገለጸም።
ስራ ላይ የቆየው አሮጌው አዋጅን የወጣው በከተሞች የሚታየውን የደረቅ ቆሻሻ አያያዝ ስርዓት ለማስያዝ የነበረ ሲሆን በጊዜውም የከተማው ሕዝብ ብዛት 12.5 ሚሊዮን ያህል እንደነበር ይገለጻል። ይህ አሃዝ አሁን ላይ ወደ 25.8 ሚሊዮን ያሻቀበ ሲሆን ጭማሪውም በ106% እንደሆነ መረጃዎች ያሳያሉ። ከሰሞኑ የሕዝብ ተወካዮች ምክር ቤት የውሃ መስኖ፣ ቆላማ አካባቢዎች ልማት ጉዳዮች ቋሚ ኮሚቴና የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በጋራ ሆነው ከባለድርሻ አካላት ጋር በደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ላይ የውይይት መድረክ አካሂደዋል። በመድረኩ የረቂቅ አዋጁን በንባብ ያሰሙት በፌዴራል አካባቢ ጥበቃ ባለስልጣን የሕግ ዴስክ ኃላፊ አቶ ወንደሰን ታደሰ ነባሩን አዋጅ ቁጥር 513/1999ን መቀየር ካስፈለገባቸው ገፊ ምክንያቶች ውስጥ አንዱ ከከተሞች መስፋፋት ጋር በተያያዘ የሚመነጨው የቆሻሻ ማመንጨት መጠን መጨመር መሆኑን አመላክተዋል። ነባሩ አዋጅ ይህን ችግር ለመፍታት ጉድለቶች እንዳሉበት የጠቆሙት አቶ ወንደሰን ቆሻሻዎች በአንድ ቦታ ሲከማቹ በሚኖረው መተማመቅና በሚፈጠረው ሙቀት እንዲሁም መርዛማ ጋዝ አማካኝነት የአየር ንብረት ብክለት እንዲፈጠር አድርጓል ብለዋል። ደረቅ ቆሻሻ በአካባቢና በሰዎች ደህንነት እንዲሁም ጤና ላይ እያስከተለ ያለው ተጽዕኖ ጉዳቱ እየተባባሰ መሆኑን አመላክተው አዋጁ ይህን ችግር ለመፍታት በአዲስ መልክ ተሻሽሎ መቅረቡን ጠቁመዋል። በረቂቅ አዋጁ ዝግጅት የአካባቢ ጥበቃ ባለስልጣንና የከተማ መሰረተ ልማት ሚኒስቴር ከፍተኛ ተሳትፎ ማድረጋቸውም ተገልጿል። በደረቅ ቆሻሻ አያያዝና አወጋገድ አገልግሎት የተሰማሩ ኢንተርፕራይዞች፣ ማህበራት፣ የግሉ ዘርፍና ሌሎች ባለድርሻ አካላት ተሳትፎና ኃላፊነት እንዲሁም ዘርፉ የሚመራበትን ስርዓት በሕግ መወሰን ተገቢ መሆኑም ተመላክቷል። በዚህም በረቂቅ አዋጁ መሰረት በልዩ ልዩ ደረቅ ቆሻሻዎች አያያዝና አወጋገድ የመኖሪያ የአገልግሎት መስጫ ወይም የማምረቻ ተቋማት የደረቅ ቆሻሻ አያያዝ ተመላክቷል። ማንኛውም ሰው ከመኖሪያ ቤት ይዞታ ወሰን አንስቶ ቢያንስ እስከ 20 ሜትር ባለው ርቀት ውስጥ ደረቅ ቆሻሻን የማጽዳት ኃላፊነት እንዳለበትም ተደንግጓል። ማንኛውም የአገልግሎት መስጫ ወይም የንግድ ተቋም ከይዞታው ድንበር ደግሞ ቢያንስ እስከ 50 ሜትር ባለው ርቀት ውስጥ ደረቅ ቆሻሻን የማጽዳት ኃላፊነት ያለበት ሲሆን ማንኛውም የአገልግሎት መስጫ ወይም የንግድ ተቋም በየፈርጁ የተለዩ ምልክት የተደረገባቸው የጉድፍ ማጠራቀሚያዎች አመቺ በሆነ ቦታ ማስቀመጥ እንዳለበትም በአዋጁ ተመላክቷል። አዋጁ በአንቀጽ 12 ላይ የተመላከቱት የፕላስቲክ ጠርሙሶች፣ ጣሳ፣ የፕላስቲክ ውሃ ማሸጊያዎች እንዲሁም የፕላስቲክ ምርቶች መልሰው ጥቅም ላይ ይዋሉ ተባለ እንጂ እንዳልተስተካከሉ የተገለጸ ሲሆን በአንቀጽ 13 ላይ ደግሞ በአንድ ጊዜ ብቻ ጥቅም ላይ ስለሚውሉ ፕላስቲኮችና እነዚህም የትኞቹ እንደሆኑ በግልጽ መቀመጡም ተብራርቷል። በዚህ መሰረት ረቂቅ አዋጁ በአንድ ጊዜ ብቻ የሚያገለግል የፕላስቲክ ውጤት ማምረት እንዲሁም መጠቀምን ጨምሮ የፕላስቲክ ከረጢትን ጥቅም ላይ ማዋል፣ ማምረትና ከውጪ ማስገባት እንደማይቻል ይደነግጋል። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ ኢንጂነር ሙሉቀን ዮናስ በበኩላቸው አካባቢ ላይ እየደረሰ ያለው ችግር ዓለም አቀፋዊና አህጉር አቀፋዊ ችግር መሆኑን ጠቁመዋል። በአዲስ አበባም የሚታየውን ይህን ችግር ለመቅረፍና በተገቢው መንገድ ለማስተዳደርም ታሳቢ ያደረገው ሕግ ሲወጣ ብክለት ይብቃ ውበት ይንቃ በሚል ዋና ዋና የብክለት ርዕሶችን በመለየት ህዝቡን የሚያነቃቃ ስራ መሰራቱንም ጠቅሰዋል። ስራ ላይ የቆየው አዋጅ 18 ዓመት እንደሞላው ገልጸው በየጊዜው እየተፈጠሩ ካሉ አዳዲስ ልማቶች፣ ለውጦችና ኢንተርፕራይዞች ጋር አብሮ የሚሄድ አዋጅ እንደሚያስፈልግም አመላክተዋል። በዚህም አሁን ባለው ነባራዊ ሁኔታ ሁሉንም የፕላስቲክ ውጤቶች መከላከል እንደማይቻል አመላክተው 11 በመቶ የነበረው የፕላስቲክ አጠቃቀማችን 412 በመቶ ጭማሪ አሳይቷል ሲሉም አብራርተዋል።
በሁሉም የዩኒቨርሲቲ የተማሪዎች የምግብ በጀት በ4 እጥፍ ይጨምራል በሚል የወጪ መጋራት ወይንም ኮስት ሼሪንግ ላይ የተደረገው ጭማሪ አሳሳቢ ነው ሲሉ ተማሪዎች ገለጹ። ባሳለፍነው ታህሳስ ወር ላይ የተማሪዎች የቀን ምግብ በጀት ከነበረበት 22 ብር ወደ 100 ብር ከፍ እንዲል ከመደረጉም ባሻገር በሁሉም የመንግስት ዩኒቨርሲቲዎች የምግብ ዝርዝር ወጥ እንዲሆን ትምህርት ሚኒስቴር ለዩኒቨርሲቲዎች በደብዳቤ ማሳወቁ ይታወሳል። ይሁን እንጂ ይህ መመሪያ ከወረደና የምግብ በጀት ተመኑ ከተሻሻለም በኋላ በነበረው የምግብ ዝርዝር መሰረት የቀጠሉ ዩኒቨርሲቲዎች መኖራቸው ተገልጿል። በተለይም የመንግስት ዩኒቨርሲቲ የተማሪዎች የምግብ በጀትን በ4 እጥፍ እንዲሻሻል የሚደነግግ መመሪያ አውጥቶ የነበረ ቢሆንም መመሪያው ዩኒቨርሲቲዎች ካለባቸው የበጀት እጥረት አንጻር በአፋጣኝ ወደ ተግባር ለመቀየር አዳጋች በመሆኑ ያለባቸውን የበጀት ጉድለት ለመሙላት የተማሪዎች የወጪ ማጋራት ክፍያ ላይ ከበድ ያለ ጭማሪ ለማድረግ እየተዘጋጁ መሆኑ ተሰምቷል። ይህ ሁኔታ በየጊዜው እንዲሻሻል ሲጠበቅ የነበረ የምግብ በጀት መሻሻሉ መልካም ጅማሮ ቢሆንም የምግብ በጀት ተመን በጨመረው ልክ ግን በተማሪዎች የወጪ መጋራት ክፍያ ወይንም ኮስት ሼሪንግ ላይ የሚጨምረው ክፍያ ግን መንግስት ለተማሪዎች የምግብ በጀት እጨምራለሁ ካለው የበጀት ጭማሪ አንጻር በእጥፍ ሊጨምር ይችላል የሚል ጭምጭምታ መሰማቱ ደግሞ በተማሪዎች ዘንድ ስጋትን ፈጥሯል። ለአብነትም በአዲሱ የምግብ ሜኑ ስሌት መሰረት እስከ 6 ዓመት የዩኒቨርሲቲ ቆይታ ያለው አንድ ተማሪ ተመርቆ ሲወጣ ዋናውን የትምህርት ማስረጃ ለማግኘት ለመንግስት 150 ሺህ ብር ገደማ መክፈል እንደሚጠበቅበት በመመሪያው ተመላክቷል። ጉዳዩን በማስመልከትም ሀሳብ የሚሰጡት የዘርፉ ምሁራን እንደሚጠቁሙት ከሆነ ይህ መሆኑ በሀገሪቱ ካለው ነባራዊ ሁኔታ አንጻር ለተመራቂዎቹ ከባድ እንደሆነ የሚጠቁሙ ሲሆን ለዚህም መንግስት ሌሎች አማራጮችን እንደ መፍትሄ ሊያይ እንደሚገባ ያነሳሉ። ከዚህ ጋር በተያያዘ በባለሙያዎች እንደ አንድ የመፍትሄ ሀሳብ ሲቀርብ የሚሰማው ደግሞ ከቅርብ ጊዜ ወዲህ ወደ ዩኒቨርሲቲዎች የሚገቡ ተማሪዎች ቁጥር ስለቀነሰ መንግስት መደጎም አይችልም ወይ የሚል እንደሆነ ይነገራል። በጉዳዩ ላይ ማብራሪያ የሰጡት በትምህርት ሚኒስቴር የአስተዳደርና የመሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርሃ ወደ ዩኒቨርሲቲ በቀጥታ አልፎ የሚገባው ተማሪ ቁጥር ይቀንስ እንጂ በአቅም ማሻሻያው የሚገባው ተማሪ ተደምሮ በፊቱ በጣም የራቀ የሚባል አይደለም ሲሉ ይናገራሉ። ዶክተር ሰለሞን አክለውም አዲሱና ከወራት በፊት ከ22 ብር ወደ 100 ብር እንዲያድግ የተደረገው የተማሪዎች የቀን ምግብ ተመን ቢሆንም ዩኒቨርሲቲዎች ከሌሎች ወጪያቸው ወደ ቀለብ ያሸጋሽጉት የነበረውን በጀት በማስተካከል ይረዳል በሚል እንጂ አሁን ባለው የኑሮ ውድነት ለቁርስ ለምሳና ለራት በቂ ነው ማለት አይቻልም ብለዋል። ከዚህ ቀደም ዩኒቨርሲቲዎች የተማሪዎች የምግብ በጀት ስለማይ በቃቸው በሺዎች የሚቆጠሩ የማያስተምሯቸውን ተማሪዎች ቁጥር እናስተምራለን በማለት ለትምህርት ሚኒስቴር ይልኩ እንደነበር መዘገቡ አይዘነጋም። የ10 ዓመት አዲስ የግብርናና የገጠር ልማት ፖሊሲ ስትራቴጂ መዘጋጀቱን የግብርና ሚኒስቴር አስታወቀም። በዚህም ለግብርና ሜካናይዜሽን አገልግሎት እድገት ባለድርሻ አካላት ኃላፊነታቸውን በላቀ ደረጃ እንዲወጡ የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ጥሪ አቀርበዋል። ሀገራዊ የግብርና ሜካናይዜሽን ስትራቴጂ ረቂቅ ሰነድ ላይ ያተኮረ ውይይት ትላንት የተካሄደ ሲሆን ከነባሩ የግብርና ሜካናይዜሽን ስትራቴጂ ተሞክሮ በመውሰድና የመጣውን እድገት የቴክኖሎጂና የግብርና ሜካናይዜሽን ፍላጎት እንዲሁም አጠቃቀም ታሳቢ በማድረግ አዲስ የ10 ዓመት ስትራቴጂ መዘጋጀቱ ተገልጿል። የግብርና ሚኒስትር ዴኤታዋ ዶክተር ሶፊያ ካሳ የግብርና ሜካናይዜሽን አገልግሎትን ለማሳደግ የባለድርሻ አካላት ድጋፍ ወሳኝ መሆኑን ገልጸው አዲሱ ስትራቴጂ የግብርናና የገጠር ልማት ፖሊሲ መነሻ ማድረጉንም አመላክተዋል። የግብርና ሜካናይዜሽን ስትራቴጂ የግብርና ሜካናይዜሽን አቅርቦትና አጠቃቀምን ለማሳደግ የአገልግሎት መስጫ ማዕከላትን ለማፋጠንና ጥራትን ለማረጋገጥ እንዲሁም የተሻሻሉ አመራሮችን ለመዘርጋት የሚያስችል እንደሆነ ገልጸዋል። አዲሱ የግብርናና የገጠር ልማት ፖሊሲ ስትራቴጂ ረቂቅ ሰነዱም ቀርቦ ውይይት እንደተደረገበትም ከሚኒስትሩ የተገኘው መረጃ ያመለክታል።
ግሪን ሞሽን የተሰኘ ዓለም አቀፍ የመኪና ኪራይ ኩባንያ በኢትዮጵያ ሥራ መጀመሩን አስታወቀም። ኩባንያው በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ሥራውን የጀመረ ሲሆን ወደ ሌሎች የሀገሪቱ ከተሞችም ለመስፋፋት እቅድ እንዳለውም አስታውቋል። እንግሊዛዊው ግሪን ሞሽን የተሰኘ ኩባንያው በኢትዮጵያ ውስጥ ሥራ ለመጀመር የ2 ዓመት ድርድር ማድረጉንና በሂደቱ ውስጥም የተለያዩ ተግዳሮቶች እንዳጋጠሙት ገልጿል። በተለይም ዓለም አቀፍ የንግድ ልምዶችንና የኢትዮጵያን የሕግ ማዕቀፍ ማጣጣም ትልቅ ፈተና እንደነበረበት አስታውቋል። ይህ ኩባንያ በኢትዮጵያ ሥራ መጀመሩ የውጭ ምንዛሬ እንደሚያስገኝና ለአካባቢው ኢኮኖሚ እድገት አስተዋጽኦ እንደሚያደርግም ይጠበቃል ተብሏል። በኢትዮጵያ ታክስና ቅጣት እየጨመረ በመምጣቱ ምክንያት የደሞዝተኛው ህብረተሰብ የገቢ መጠን የመጨመር ሳይሆን የመቀነስ አዝማሚያ እያሳየና አደጋ ውስጥ እየገባ እንደሆነ ተነገረም። የኢትዮጵያ ኢኮኖሚ ተለዋዋጭ የሆነ ባህሪ እያሳየ እንደሚገኝና ከዚህ ቀደም ያለና የሚተገበር ቢሆንም አሁን ግን ህብረተሰቡ ባለመዳቸውና በማይጠብቃቸው ሁኔታ በኢኮኖሚው ላይ ለውጦች እየታዩ መሆኑን የምጣኔ ሀብት ባለሙያዎች ያነሳሉ። በዚህም አንዳንድ ክፍያ የሌለባቸው አገልግሎቶች አሁን ላይ ክፍያ ያለባቸው፣ የብድር ወለድ በእጥፍ መጨመር፣ አዳዲስ የታሪፍና የቅጣት ጭማሪዎች እንዲሁም የመንግስትና የግሉ ሴክተር የአገልግሎት ክፍያዎች በፊት በጥቂቱ የነበሩ ቢሆንም አሁን ግን እየጨመሩ በመምጣታቸው ምክንያት በአዲስ አንድ ላይ እያስተናገደ የመጣ ኢኮኖሚ በመሆኑ ለብዙዎቹ አስቸጋሪ የሆነ መምጣቱ ተነስቷል። እንደ ባለሙያዎቹ ገለጻ ከሆነ መንግስትም ሆነ የግሉ ሴክተር ገንዘብ ለደሞዝተኛው የሚሰጠው ወይም የሚከፍለው ሰዎች አገልግሎት ስለሰጡ ብቻ ሳይሆን በሌላ በኩል የሸማቹን አቅም ለማሳደግ ነው ብለው ሸማቾች በሚያገኙት ገቢ መሸመት ካልቻሉ በተዘዋዋሪ አምራቾች ሊበረታቱ ስለማይችሉ ለአንድ ኢኮኖሚ አምራችም ሆነ ሸማች እንደሚያስፈልግ ይገልጻሉ። ሸማች የሚበረታታው በደሞዝ በኩል ሲሆን አምራቹ ደግሞ የሚበረታታው እንዲሁ በሸማቾች የደሞዝ ገቢ ልክ በመሆኑ አሁን ላይ ግን በመንግስት ታክስና ቅጣቶች እንዲጨምሩ እንዲሁም ጥቅማ ጥቅሞች ሳይቀሩ ታክስ ውስጥ እንዲገቡ በመደረጉ የህብረተሰቡ ገቢ በተለይ የደሞዝተኛው ገቢ መቀነስ እንጂ መጨመር እንደማይታይበት ባለሙያዎች ያክላሉ። በዚህም የመንግስትም ሆነ የግሉ ሴክተር ተቋማት ውስጥ የሚሰሩ ሰራተኞች ከሚያገኙት ከደሞዛቸው ለአደጋ ስጋት ምላሽ ፈንድ የሚሆን ገቢ እንዲያሰባስቡ የሚያስገድድ ረቂቅ አዋጅ ለፓርላማ ቀርቦ እንደነበርና እኛም አድርሰናችሁ እንደነበር አይዘነጋም። ቀጥለናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 148 ብር እየተገዛ 150 ብር ከ96 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 176 መግዣው ሲሆን መሸጫው ደግሞ 179 ብር ከ52 ሳንቲም ሆኗል። እንዲሁም ዩሮ ደግሞ 154 ብር እየተገዛ 157 ብር እየተሸጠ ይገኛል። ስዊስ ፍራንክ 157 ብር መግዣው ሲሆን መሸጫው ደግሞ 160 ብር ከ14 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም ደግሞ 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ይገኛል። እንዲሁም የሳውዲ ሪያል 39 ብር መግዣው ሲሆን 39 ብር ከ78 ሳንቲም ደግሞ መሸጫው ሆኗል። የቻይናው ዩዋን 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን።